ይመጣል። የጠፋው እንዲህ እየበላ ነው የሚያውናቸው ያልኩት ቀላዲዮስ አይበላም ቦታ ላይ አሁን እሱ እንደሚለው ራሱን ሰውና የሰው ልጅ ብሎ ከጠራ ለምን አንድ ቦታ እኔ አምላክ ነኝ ብሎ አይናገርም ስንላቸው በየቀኑ በሚያስተምረው ትምህርት በሚፈጽመው ተአምራት የተከታዮቹ ቁጥር እየበዛ መጣ። ስለዚህ ሙስሊሞች ይህንኛው አፍንጫቸው ሌሊቱን ሙሉ ሴጣን የሚያድርባቸው ነው ማለት ነው። ተከራይቶት ነው በነፃ ነው የሚያድርበት። እሱ የምናውቀው ነገር ባይኖርም እናንተ ለአቅመ ውይይት አልተበሳችሁም። የትኞቹም ቲክቶክ ላይ ያላችሁት ለመወያየት ዝግጁ ናችሁ? እናንተ በሰዓት እንየው አልኩ እኮ ትገባለህ። በክርስቶስ አምላክነት ዙሪያ ላይ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዞትም የተመሰገነ የተወደሰ ይሁን። ዛሬ እንደምትመለከቱት ስቱዲዮ አይደለሁኝም። ከስቱዲዮ ወጣ ብዬ ትንሽ ከአዲስ አበባ ተንቀሳቅሼ ነው ያለሁኝ አሁን እና ድንገት የነፎይን ዜና ስለሰማሁኝ ነው ለእናንተ የምስራች ለመንገር የመጣሁትኝ። ስለዚህ ነፎይ መልእክት አስተላልፈዋል፣ ፎይም ቀላዲዮስን መልእክት አስተላልፈዋል አሁን ያሉበትን ሁኔታ። ስለዚህ እሱን የምንመለከት ነው የሚሆነው። ከዛ ፊት ግን አንዳንድ ጥቂት ነገሮችን መታረም አለባቸው ብዬ አሰብኳቸውና እንዲሁ ደግሞ ሀሳብ ብንለዋወጥባቸው ብዬ አሰብኳቸውን ነገሮች ናቸው። ካሜራን ያላስኩትን በሞባይል እየቀረስኩኝ ስለሆነ ስለ ጥራቱ ከወዲሁ ይቅርታ ጠይቃለሁኝ። ከመምህራችን ከዲያቆን ብርሃነ አድማስ ብንጀምር ደስ ይለኛል። እውቀታዊ እምነት ማለት ሃይማኖትን እንደ ሳይንስ፣ እንደ ታሪክ፣ እንደ ፖለቲካ፣ እንደ ሕክምና ወይም እንደመሳሰለው በአይምሮ ከፍተኛ የማወቅ ፍላጎት ያላቸው በጣም ክርክር፣ ውይይት የሚወዱ በዚህ ጉዳይ በንባብም በምንም የሚሄዱ ከዚያ በኋላ በዚያ እሰጥ አገባ የሚገቡ እንደዚህ ነው እንደዛ ነው የሚሉ መሰረታዊ ችግሩን እንድትራዩትም እፈልጋለሁ እያሉ እነዚህ እውቀታዊ እምነት ፌዝ በኢንተሌክቹዋል የሚባል ያላቸው አሉ እና እነዚህ ሁለቱ ፍሬ አያፈሩ። እነዚህ ስሜታዊ እምነት ያላቸውም አያፈሩ፣ እውቀታዊ እምነት ያላቸውም አያፈሩ። አንድ ሰው ጂኦግራፊ እንደሚያውቀው፣ ሂስትሪ እንደሚያውቀው፣ ፊዚክስ እንደሚያውቀው፣ ኬሚስትሪ እንደሚያውቀው፣ ሕክምና እንደሚያውቀው ኦርቶዶክስን ቢያውቅ አይጠቅመው። እንደዚህ አይነት እውቀት ያላቸው በጣም ብዙ ሰዎች አሉ። ኦርቶዶክስ ያልሆኑ ስለ ኦርቶዶክስ ትክክለኛ እውቀት ያላቸው አሉ። ይሄ ፌዝ በኢንተሌክቹዋል። ይሄኛው አካሄድ አሁን እናንተ የምትነሱት በአብዛኛው ይሄን መንገድ የተከተለ ምናልባት በበጎ ምክንያት የተጀመረ፣ በበጎ ምክንያት ማለት ወደ ፕሮቴስታንት ይሄዱ ወደ ተሐድሶ እየሄዱ ያሉ እነዚህ ለመመለስ የተጀመረ ግን ደግሞ በአብዛኛው እንደምሰማው እኔ ከሚደረጉት ነገሮች እንደሚቀርበው የአይምሮ ጂምናስቲክ የሆነና ፍቅር የሌለው ለድህነትና ለጥቅም በማይሆን መንገድ የሚደረግ ክርክር ነው። ይሄም ተገቢነት የሌለው መጻሕፍትም በግልጽ አስራው መጻሕፍትም አትከራከሩ ተብሎ የተጻፈው በእንደዚህ አይነት ጉዳዮች ነው። ፈጽሞ የተሳሳተ ነው። መሰረታዊ ሐሳቡ ምንድነው? ችግሩ አትከራከሩ የተባለው ማለት በባህሪው በሰው አይምሮ የማይለካ የማይወሰን የማይመረመርን እግዚአብሔር በእኔ መረዳት እለካዋለሁ፣ መዝነዋለሁ፣ ወስነዋለሁ ማለት ስለሆነ መጀመሪያ ቅዱሳን አበው የሚሉት ራሱ ይሄ ሐሳቡ ትዕቢት ይሉታል። ይሄንን ትዕቢት ነው። ይሄ ራሱ እንደዚህ ብሎ መነሳት ራሱ በመሰረቱ ትዕቢት ነው። ሃይማኖት በጣም በትህትና በንጽህና በቅድስና በጾም በሱባኤ የሚረዱት ነው እና ሶስተኛውነት ጠቃሚው እምነት የመረዳት እምነት የሚባለው አብዛኛው በመረዳት የተጠቀሙ ሰዎች በመጽሐፍ ቅዱስ ተጽፈዋል፣ ግን ስለ እውቀታቸው ተነግሮ አያውቅም። ለምሳሌ የመቶ አለቃው እምነት ቃል። እናመሰግናለን መምህራችን ዲያቆን ብርሃነ አድማስን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። በነገራችን ላይ ከዚህ ጋር በተገናኘ ብዙን ጊዜ ክርክሮችን የሚጠሉ ሰዎች አሉ። አዎ ክርክሮች አግባብነት የሌላቸው ቫሊዩ ማይሰጡ ከሆነ ሰውን ወደ ክርስትና ማያመጡ ከሆነ ምንም ጥቅም የላቸውም። ነገር ግን በአንጻሩ ሰውን ወደ ክርስቶስ ቢያመጣ ወደ ቤተሰብ የሚመልሳት ከሆነ ግን ተገቢ ነው ብዬ አስባለሁኝ። ታዲያ ከዚህ ጋር በተያያዘ አንድ ቪዲዮ ልተች አሰብኩኝ። ሚም ተሰርቶበታል፣ ግን ሚም እስከነ ሚሙ ቢሆን እንተቸው። የሚያደርጉትን አያውቁምና አባቱ ይቅር በላቸው። ያውላችሁ በቤተ ክርስቲያናችን ቅዱሳት ስዕላት በጣም ክቡራን ናቸው፣ በጣም ክብር ያላቸው ከፍ ያሉ ናቸው። አሁን ላይ የሆነ ያለው ግን በጣም የሚያስጠላው ሁኔታ ላይ ጭፈራ ቤታችን ውስጥ እንኳን ስንጨፍር እንኳን ቅዱሳት ስዕላት እንዳሉ እንኳን የሚዘነጉ ሰዎች አሉ። ሲጨፍሩ ማለት ነው፣ ጨፍሬ ስለማለት
ሲጨፍሩ ቅዱሳን ስዕላት እንኳን እንዳሉ ትዝ ማይላቸው ከቅዱሳን ስዕላቱ ጋር ህብረት የማያደርጉ ከእግዚአብሔር ጋር ህብረት የሚያደርጉ እንኳን የማይመስላቸው በጣም ብዙ ይበዛል። ሰርጋቸው ዕለት ከኋላቸው የደረደሩት ቅዱሳን ስዕላት ናቸው፣ የእመቤታችንን ስዕል ነው። እንደዛም ሆኖ ግን ሰይጣንን ያከብሩበታል፣ ለሰይጣን ቦታ ይሰጡበታል። በጣም ያሳዝናል። ወደ እንትን ልምጣ። ወንድሜ ኤፌ አንድ የታዘበውን ነገር አጋርቶናል እና ላሳያችሁ። ያው የቪዲዮ መልእክቱ ግልጽ ነው እና ምንም ማብራት አይጠበቅብንም። እኛ ክርስቲያኖች ክርስቲያን ከሆነ ሰው ጋር ፍቅር መጀመር እንችላለን የሚለው ስንመለከትም አንችልም። እንደሚታወቀው ይሄ የሚታወቅ ነው። ግን ብዙዎቻችን የምንጠቅሳት አንድ ጥቅስ አለች። እሷም እንግዲህ በዚህ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 12 ላይ የምትገኝና ወረድ ባለ ደግሞ ከ16 ላይ የምትገኘዋን እንጠቅሳለን። እሷም እንግዲህ ቅዱስ ጳውሎስ ሲናገር ያላመነ ባል ካለሽ ወይም ያላመነ ሚስት ካለች እንዳትተዋት አውራችሁን የሚል ነገር ያስቀምጣል ቅዱስ ጳውሎስ። ምክንያቱም ይልና ታች ደግሞ ወርዶ ማን ያውቃል በአንቺ እምነት የተነሳ ባልሽ ሊል ይችላልና፣ ማን ያውቃል በአንተ እምነት የተነሳ ምስትህም ልትን ትችላለች እና የሚል ነገር ያስቀምጣልና ይህን ጥቅስ ጠቅሰን እኛ ክርስቲያን ካልሆነ ሰው ጋራ ሙስሊም ሊሆን ይችላል ወይ ሌላ ጣዖት ከሚያመልክ ሰው ጋራ ፍቅርን ጀምርና የሆነ ቀን እኮ ሊድር ይችላል አስተምረዋለሁ ምናምን የሚል ነገር ውስጥ እንገባለን። በመሰረቱ እኛ እንደፈለግን መጻፉ ስለምንተረጎመው እንጂ ይሄ ጥቅስ የሚናገረው ስለተጋቡ ሰዎች ነው። ባልሽ ያለን የሚናገረው ሚስት ያለን የሚናገር ሰው ይሄ ማለት ምንድነው? ባጭሩ ስናብራራው ምሳሌ ያክል ሁለት የተጋቡ ባልና ሚስት በአንድ አገር ይኖራሉ። ሁለቱም ሙስሊም ናቸው እንበልና ከዛ ወንጌል ይሰበክላቸው ለሳል ላይ ወንጌል ሲሰበክ ሚስትየው ቀድማ ታምናለች፣ ባልየው አላመነም፣ ሚስትየው አመነች፣ ክርስቲያን ነች። ሰው እነዚህ ሰዎች በዚህ ተነሳ ይፋታሉ? አይፋቱም። አውራችሁን ለምን ከስማማችሁ አንቺ ክርስቲያን ነሽ እሱ እዛ ባለበት ይሁን አውራችሁ ነው ይልና ታች ደግሞ ወርዶ ማን ያውቃል በአንቺ ምን የተነሳ እሱ ወይም ባልሽ ሊድን ይችላልና ብሎ ያስቀምጣል። የጳውሎስ ዋና መልእክቱ ምንድነው? እነዚህ ሰዎች እንግዲህ ተጋብተዋል፣ ወልደውም ሊሆን ይችላል እና ክርስቲያን ስትቀበል ሲፋቱ መሀል ላይ ያሉ ልጆች ለፍቺው ምክንያት አድርገው የሚያቀርቡት ክርስትናን ነው። ክርስትና እሷ ክርስቲያን ስትሆን ተፋቱ እናትና አባቴ ብሎ ለክርስትና መጥፎ እይታ እንዳይኖራቸው ቅዱስ ጳውሎስ ያደረገው ምንድነው? እንደዚህ ነገር ሲፈጠር አውራችሁ ሁኑ እንዳትፋቱ ማን ነገር በአንቺ ምን የተነሳ ልጆቹ ይቀደሳሉ ባልሽም አንድ ቀን እንድናለ የሚል ነገር ነው የሚያስቀምጠው። እኛ ግን ባለማወቅ እንደፈለግን መጽሐፍ ቅዱስ ስለምንተረጉመው እንወስድና ይሄው አውራችሁን ይላልና አብሬ እሆናለሁ ነገ ደግሞ አስጠምቀዋለሁ ወይ ማስተማሪ አስጠምቃታለሁ የሚል ነገር እናስቀምጣለን። አይፈቀድም። ባጅሩ እንደዚህ ነገሮች የገባችሁ ካላችሁ አሁኑ ቶሎ ወደ ነገር ሳታመሩ ወይም ወደ ጋብቻ ምረ ሳታመሩ ቶሎ ብላችሁ ማስተማር ለመለስ መሞከር ነው ያለባችሁ ወይ መፋታት ነው ያለባችሁ። ከዚህ ሰው ጋር ፍቅርም ሆነ ጋብቻ ትንሽ አይደለም። ቅዱስ ዮሐንስ አፈወርቅ ጋብቻ የሚለዋል ትንሿ ቤተክርስቲያን ይላታልና ጥንቃቄ ያስፈልጋል። ያልጀመራችሁ ካላችሁ ደግሞ መጀመር አይፈቀድም። ባጭሩ አንቺ ክርስቲያን ነሽ፣ ክርስቲያን ከሆነ ሰው ጋራ ሙስሊም ከሆነ ሰው ጋራ ወይም ሌላ አምላክ ከሚያመልክ ሰው ጋራ እንደዚህ ነገር አይፈቀድም እና እንደዚህ አይነት ጥቅሶችን የሚመዝን ለማይሆን ነገር እንዳናውለው በዚህ አጋጣሚ ማስተላለፍ ፈልጋለሁ። ሼርና ኮፒ ሊንክ ማድረግ እንዳይረሳ። ወንድማችን ኤፊን እግዚአብሔር አምላካችን ይስጥልን። ወንድማችን እግዚአብሔር አክብርልን። ሲጀምር ጨለማ ከህብረት ጋር ምንም አይነት ልዩነት የለውም። የሚያምን ከማያምን ጋር ህብረት የለንም። ስለዚህ ምን አይነት ሁኔታ ላይ ህብረት ልንፈጥር አንችልም ነው። ትናንትና በሰራሁላችሁ አንድ ቪዲዮ ላይ ይሄ አስረስ የተባለው መንገድ ላይ ሲለፈልፍ የነበረው እንደሚያደርገው ልጅ አንዲት እህት ና እንወያይ አለችው። ነገረ ክርስቶስ ላይ እስቲ ስለ ክርስቶስ አምላክነት እንነጋገር አለችው። ያለውን ነገር እንስማ። ክርስቶስ በስጋ ነው የሞተው፣ በመንፈሱ ግን ያው የጠየኩሽ ጥያቄ መንፈስ መለኮት በፈጠረሽ አንዴ እንወያይ በሰዓት እንወያይ ስለ ክርስቶስ አምላክነት። አልደረሽም ወላሂ ላዝም ለአቅመ ሰዓት አልደረሽም ቢላቴ ነው አልደረሽም። አንተ ስላልደረስክ እኮ ነው የሰውን ያለ መድረስ የሚታየው። አንተ ስላልደረስክ ነው። ከእናንተ ልጆች ስላልደረስክ እኮ ነው የሰውን በፈጠረሽ። እናንተ ለአቅመ ውይይት አልደረሳችሁም። የትኞቹም ቲክቶክ ላይ ያላችሁት ለመወያየት እኔ እናንተ በሰዓት እንየው አልኩህ እኮ። ትገባለህ በክርስቶስ አምላክነት ዙሪያ ላይ በፈጠረሽ። እኔ በመጀመሪያ ደረጃ በክርስቶስ አምላክነት ጌትነት ላይ ትወያያለህ። ብራዘር ልወያይ ስላለኝ አልወያይም። ከብሉይ ኪዳን እስከ ሐዲስ ማለት ዲቦራ ከብሉይ ኪዳን እስከ ሐዲስ ኪዳን ትወያያለህ በክርስቶስ ኢየሱስ አምላክነት። ብራዘር አንደኛ አንቺ ጋር ቢወያይ ምን አገኛለሁ? አንቺ ታዋቂ አይደለሽም፣ ታዋቂ አይደለሽም። ከአንቺ ምንድን ነው ማለት እባክህ ትወያያላችሁ በክርስቶስ ኢየሱስ አምላክነት ዙሪያ ላይ በሰዓት የሚወያያለ ሚውት አታድርጉኝ። ማለት እንትን ያለ ሰው ታዋቂ የሆነ ሰው ይዘሽ ነኝ ምንም ጥቅም የለውም። ካንቺ ጋር ታዋቂነት አያስፈልግም። በክርስቶስ ኢየሱስ የተዋጀሁኝ እግዚአብሔር ያወቀኝ ሰው ነኝ። ትወያያላችሁ ኡስታዞች
ኧረ በፈጠረሽ አንዴ ተረጋጊማ። በሰዓት እንወያይ በክርስቶስ ኢየሱስ አምላክነት ከብሉይ ኪዳን እስከ ሐዲስ ኪዳን አልኩህ እኮ መዋይ ትችላለህ። ጌትነት አምላክነት ፈጣሪነቱን በነገራችን ላይ በሆነ ጊዜ ላይ ይሄ ዛኪር ናይክ የተባለው የህንዱ ሰውዬ ሳም ሻሙን የሚባል አለ፣ የካቶሊክ ተከራካሪ ነው፣ ሙስሊሞች የሚከራከር ነው እና እንወያይ ያለው። ከዛ በኋላ ሲፈራ ምን አይነት መልስ መለሰ? እኔ እኮ ከሚሊዮን በላይ ተከታይ ያለኝ ሰው ነኝ፣ ከ2 ሚሊዮን በላይ ሰዎች የሚያዳምጡኝ ሰው ነኝ። አንተ ተከታይህን እዛ ድረስ አብርዛና እንወያይ። ስለዚህ ሀሳቡ ነገረ ክርስቶስ መሞገት አይደለም፣ የክርስቶስ አምላክነት እንትን ማለት አይደለም። የሚፈልጉት እነሱ ምንድነው? ሆይ ሆይታውን እንጂ እውነት ስለ ክርስቶስ አምላክነት ማወቅ ፈልገው ቢሆን ኖሮ ያሳፍሯት ነበር። እሷን ግን አያደርጉትም፣ ያውቁታል። እነሱ የሚፈልጉት ምንድነው? የራስን ስም መገንባት ነው አላማቸው። ጣስ በቃ ከዛ ውጭ ያለው ነገር ተውት። እንግዲህ እፎይ ተመልሻለሁኝ ብሏል። እሱን ጽሑፍ ከማሳየት በፊት ግን ከዚህ በፊት አንድ ያደረገው ዲያሎግ ነበር፣ ንግግር ነበር እና እሱ ላሰማችሁ። እንደ እስልምና አስተምሮ ኢብሊስ የሚባለው ከጂኒ ወገን የሆነ ለአዳም ስገድ ይለዋል አላህ። አክቹዋሊ እሱን ሊተራሊ ቀጥታ ሄዶ እሱን አላዘዘውም። መላእክቶችን ያዛቸዋል። ምን ብሎ ለአደም ስገዱለት ይላቸዋል። ከፈጠረ በኋላ አደምንና ሔዋንን ደግሞ ከገማ ጭቃ ይፈጥራቸዋል። ሴጣን ደግሞ የተፈጠረው ከእሳት ተነበልባሉ ላይ የተፈጠረው ከገማ ጭቃ ለፈጠርከው አንሰግድም ብሎ ኢብሊስ እምቢ ይላል ማለት ነው። በዚህ ምክንያት አላህ ይናደድና እነሱን እንደረገማቸው፣ እንደጣላቸው፣ ጠላት እንዳደረጋቸው ይናገራል። አንድ ኢብሊስ ነው አልሰግድም ያለው። አንዱ ኢብሊስ አልሰግድም ካለ በኋላ በምድር ላይ መጥቶ ይህ ሁሉ ኢብሊስ ኬት ኖረ ወይስ ሴጣን ኬት ኖረ ቢለውን ጥያቄ በኋላ እንጠይቃለን ማለት ነው። አንድ ኢብሊስ ብቻ ከተጣለ የሁሉ ሴጣን ወይንስ አንዱ ሴጣን በሁሉ ቦታ ይገኛል የሚለውን የምንጠይቅ ይሆናል። ነገር ግን እንደ እስልምና አስተምሮ ኢብሊስ ወይም ሴጣን ራሱን በራሱ ወሲብ የሚያደርግ ነው። ራሱን በራሱ እንደ እስልምና አስተምሮ ለምሳሌ ተፍሲር አልቁርጡቢ አንደኛው ቀኝ ታፋው ላይ የወንድ ብልት አለ፣ ግራ ታፋው ላይ ደግሞ የሴት ብልት አለው። ራሱን በራሱ ሲሄድ ወሲብ ያደርጋል። ራሱን በራሱ ወሲብ አድርጎ እንቁላል ጥሎ ከዛ በኋላ ዘሮቹ ከዛ ይወጣሉ የሚል አስተምሮ አለ እንደ እስልምናው ማለት ነው። ስለዚህ እንደ እስልምና አስተምሮ ሴጣን ራሱን በራሱ ወስቦ ነው ራሱን በራሱ ከዛ በኋላ የተራባው የሚል አስተምሮም አለ። ይህ ሴጣን በእስልምናው እያንዳንዳቸው ሙስሊሞች ላይ ልክ በሰውነታቸው ውስጥ ደም እንደሚዞር ሴጣን በሰውነታቸው ውስጥ ምን የሚል ነው? ሌሊቱን የሚዞርባቸው ቀኑን የሚዞርባቸው ነው። ማታ ደግሞ ሲተኙ አፍንጫቸው ሌላኛው ፓርት ላይ ሴጣን ተኝቶባቸው ሌሊቱን ሙሉ ያድራል እና ጠዋት ጠዋት ተነስተው ውሃ እዚህ ውስጥ ሲጨምሩ አይታችሁ ሊሆን ይችላል። 3 ጊዜ ጨምረው የሚያስወጡት ሴጣን እዚኛው ፓርት ላይ ላኛው ፓርት ላይ እዚህ ነቢያቸው ሴጣን ያድርባቸዋል ብሏቸው ነው። ስለዚህ እንደ እስልምና አስተምሮ ይሄ የሙስሊሞች የላኛው ፓርት የሴጣን ማደሪያ ነው። ጆሮአቸው ውስጥ ደግሞ ማታ ተኝተው ጠዋት ቶሎ ካልተነሱ እዚህ ጆሮአቸው ውስጥ ሴጣን ሽንቱን ይሸናባቸዋል። ለአዛን በሚያጎነብሱበት ሰዓት ደግሞ ቂጣቸው ውስጥ ፈሱን አየር ይነፋባቸውና ፈሳቸውን ያስፈሳቸዋል። እንደ እስልምና አስተምሮ ማለት ነው። ይህንን ሱራ 18 አያ 50 ተፍሲር ቁርጡቢን ስትመለከቱት እንዴት እንደተራባ፣ እንደሚበላ፣ እንደሚጠጣ፣ እንደሚሸና፣ እንደሚጸዳዳ ያስቀምጠዋል ማለት ነው። ስለዚህ ሙስሊሞች ይህንኛው አፍንጫቸው ሌሊቱን ሙሉ ሴጣን የሚያድርባቸው ነው ማለት ነው። ተከራይቶት ነው በነፃ ነው የሚያድርበት። እሱ የምናውቀው ነገር ባይኖርም ነገር ግን ይሄን ሌሊቱን ሙሉ ስለሚያድርባቸው እዚህ ጋር ውሃ እየጨመሩ የሚያወጡት አብሉሽን ሲያደርጉ ወይም ደግሞ ሶላት ሊሰግዱ ጠዋት ተነስተው እንትን ሲሉ እዚህ ውስጥ አፍንጫቸው ውስጥ ውሃ የሚጨምሩት ሴጣኑን ለማስወጣት ነው። ነቢዩ እንደዛ ስላላቸው ስንቴ ነው የሚተገብሩት? 3 ጊዜ ነው የሚተገብሩት። ይሄ ነቢያቸው ትእዛዝ ነው። ሴጣንን ለማስወገድ እዚህ ጋር የተኛውን ሴጣን ለማባረር የሚያደርጉት ጥረት ነው ማለት ነው። ስለዚህ በደማቸው ውስጥ ይዞራል፣ እዚህ ውስጥ ያድራል። ጠዋት ለማስወጣት ደግሞ ውሃ ይጨምሩበታል። ለሰላት ደግሞ በሚያጎነብሱበት ሰዓት ላይ ቂጣቸው ውስጥ አየር ይነፋል። ሴቶቹንስ ወሲብ ያደርጋቸዋል? አዎ ወሲብ ያደርጋቸዋል። ይህን እነሱ የሚመኩበት አቡ ሀይደር ምን ብሏል? ጂኒ አዎ ወንድሞቻችን እህቶቻችን ነው። ምን የጂኒ ወንድም አለን እህት አለን። ኢቨን እኔ እንኳን ደውዬ ያሰለምኩት ጂኒ አለ ደውሎልኝ አወራኝ። ስሙን ማን ነበር ያለው? ዮሐንስ አይክ ጆን እባላለሁ አለኝ። ጂኒ ነው። ደወልኩለት፣ ተደዋወልን፣ አወራን። ሻዳ ሲያስኩት ብሏል። ማንን? ጋኔኑን ማለት ነው። ስለዚህ ምን ብሏል አቡ ሀይደር ራሱ? እኔ የጂኒ ወይም የአጋንንት ወንድም አለኝ። ቃል በቃል ተናግሮታል። የአጋንንት ወንድም አለኝ፣ የአጋንንት እህት አለኝ። እነኚህ አጋንንት ወሲብ ያደርጋሉ። ማንን? ሴቶቹንም ያደርጋሉ። ድንግልናቸውን ይወስዳሉ አይወስዱም? ይወስዱ ነው፣ ያስወልዳሉ ተብሎም ይታመናል። ምክንያቱም ሱራ 55 ሱራ 55 ከ71 እስከ 73 አካባቢ 76 አካባቢ ያሉትን ክፍሎች ስታነቧቸው በገነት ደግሞ የሚሰጧቸው ሰውና ጂኒ
ድንግልናቸውን ያላፈረሷቸው ሁር ላይ የሚባሉት እዚህ ያሉትን ሴቶች ወይም ሰው ድንግልናቸውን ያፈርሰዋል ወይንም ደግሞ ጂኒው አጋንንቱ ማለት ነው የሴቶቹን ድንግልና ያፈርሳል። በገነት ውስጥ ግን እንደ እስልምና ቴዎሎጂ ማለት ነው አላህ ያዘጋጃቸው ሁር ላይ የሚባሉት ሰውም አልነካቸውም፣ ወሲብ አላደረጋቸውም። እንደገና ደግሞ ጂኒም ወሲብ አላደረጋቸውም። እነኛ ሰውም ጂኒም ድንግልናቸውን ያላፈረሳቸው ለሙስሊሞች ተዘጋጅተው ተቀምጠዋል ተብሎ ይታመናል። ጂኒም ሰውም ወሲብ አላደረጋቸውም ገና። ስለዚህ እንደ እስልምና አስተምሮ አጋንንት ሴቶቻቸውን ወሲብ አድርጎ ሊያስወልዳቸው ይችላል። ወሲብ አድርጎ ድንግልናቸውን ሊወስድ ይችላል። እንዲህ ይታመናል፣ እንዲህ ያምናሉ። ይሄ ብቻ አይደለም፣ አጋንንት ይበላል፣ ይጠጣል። እንደ እስልምና አስተምሮ ከሚበሉት ውስጥ አንዱ ምንድነው? እሱ በአጥንት ላይ ያለንና በከፍት ካካሌ ወይም ደግሞ ኩበት በሱ ላይ ያለውን ይበላሉ ብሎ ነቢያቸው አስቀምጦታል። ስለዚህ ካካ ስትሉ አለ ለምሳሌ አቡ ሁረይራን ሂድና ድንጋይ አንጣልኝ 3 ድንጋይ ካካ ብዬ ቂጤን ብጠርግበት አሉ ነብዩ። ነገር ግን 2 ነገር እንዳታመጣ፣ አንደኛ ድንጋይ አጥንት፣ ሁለተኛ እንግዲህ ይሄ ፎይ አሁን በቲክቶክ ገጹ ላይ አንድ ፖስቷል። ፖስቱን ከማሳየት በፊት ግን ፖስት ያደረጉት አንድ ቪዲዮ አለ፣ ምሳ እየበሉ እሱና ጳላዲዮስ ማለት ነው። ጳላዲዮስ ካሜራ የያዘው ነው፣ ምግቡን የሚመገበው ፎይ ነው። እንያቸው። ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው እረፍቴ። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው ሕይወቴ። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። የጠፋው እንዲህ እየበላ ነው የሚያውናቸው ያልኩትም ጳላዲዮስ አይበላም፣ የሚበላው ፎይ ነው። ታዘቡ። መንደር ሲሄድ የቤቱ ቅናት ኢየሱስ የሚሉትን ስሙን አትጣሉ ብያለሁ። ያለ ፍቅሩ አልመላለስም ይታየኛል ያረፈበት። ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ፣ የምኖርበት ተስፋ እርሱ ነው ሕይወቴ። ያለ ጌታ ብኖርማ እንዴት እሆናለሁ? ስለ ስሙ ብነቀፍም ነፍሴን እሰጣለሁ። ሁላችሁም በቲክቶክ ሰሞኑን እንገኛለን። እንወዳችኋለን። ይመቻችሁ። እንብላ። እየበላችሁ እየበላን ሰሞኑን ብቅ እንላለን። ጌታ ይፈቅድ ሁላችንም በቅርቡ እንገናኛለን። መልካም ጊዜ። እናመሰግናለን ወንድሞቻችን፣ ድምጻችሁን አሰማችሁን። ከዛ በላማሽ ላይ ፎይ ራሱ ይሄንን ለቆ ነበረ። ይህን ከለቀቀ በኋላ እንዲህ ብሎ ጽሑፍ ጽፏል። እዚህ ጋር የምትመለከቱት በጠላቶቻችን ጭንቅላት ላይ ከፍ ብለን እንበራለን፣ በቅርብ ቀን የዘንዶውን ጭንቅላት ለመቀጥቀጥ እንመለሳለን ብሏል። በጣም ብዙ ሰዎች ደስታቸውን እንደምትመለከቱት እየገለጹ ነው። እንኳን ድምፃችሁን ሰማናችሁ እያሉ ያሉ ሰዎች አሉ። እግዚአብሔር ይመስገን እንኳን ተመለሳችሁልን ነው። ከዚህ በኋላ ያለው መምህራችን ዲያቆን በረከት አዝመራው ለአቡ ሀይደር መልስ የመለሰበትና መምህራችን ዲያቆን ሄኖክ ደግሞ ስለ ቤተክርስቲያን የተናገሩበት በጣም መልካም የሆነ መሰማት ያለበት ቪዲዮ ነው። ብታዳምጡት ደስ ይለኛል። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ። 7 ቦታ ላይ አሁን እሱ እንደሚለው ራሱን ሰውና የሰው ልጅ ብሎ ከጠራ ለምን አንድ ቦታ እኔ አምላክ ነኝ ብሎ አይናገርም ስንላቸው ተናግሯል እኮ ቀጥታ ባይናገርም ስለኔ በነግራችሁ አታምኑኝም ብለዋል። ይሄ ነው ማስረጃው። ማስረጃው ይሄ ከሆነ አንደኛ ስለ ራሱ ማንነት ሰዎች ስለማያምኑት መናገር ካልፈለገ
አልተናገረም ማለት ነው እንደራሱ እንደንግግሩ። ሁለተኛ ካልተናገረ ካላስተማረ እሱ ባልተናገረው ነገር ላይ እኛ እምነት መገንባት ያስጠይቀናል ነው። ሶስተኛ ለምን ራሱን መደበቅ ፈለገ? ሌላው አመነም አላመነም ማንነቱን መግለጽ ነው ያለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ የእስልምና አቃቤ እምነት አፖሎጂስት በወንጌል ትምህርት ላይ የራሱን አመለካከት ከአውዱ ውጭ ሲናገር አንዳንድ ነገር መናገር ስለሚያስፈልግ ነው። በመጀመሪያ ክርስቶስ ስለራሱ ተናግሯል ሲባል አልተናገረም ስለማታምኑ አልናገርም ብሏል ብሎ የሚመልስ የክርስትና መምህር የለም። እንዲህ ብሎ የሚመልስ ካለም የክርስትና ዋናውን ሜንስትሪም ዋናውን መደበኛ መምህራንን የሚወክሉ አይደሉምና የማይወክል ወይም ያልተባለ ነገር ይዞ ክርስቲያኖች እንደዚህ ነው የሚመልሱት ብሎ ማስተማር በጣም ስህተት ነው። ይሄ ምንድነው? ሐሰት፣ ውሸታም ያስብላል። የክርስቲያን መምህራን እንዲህ አይነት ጥያቄ ሲጠየቁ የሚመልሱት መልስ ክርስቶስ እናንተ በምትፈልጉት መንገድ ሳይሆን እሱ በሚፈልገው መንገድ ተናግሯል ነው። እግዚአብሔርነቱን ሲናገር አንደኛ ሌላ አምላክ አለመሆኑን በሚያሳይ ከአብ ውጭ ሌላ አምላክ አይደለም። ስለዚህ እግዚአብሔር ልጅ ነኝ በሚለው አምላክነቱን ተናግሯል። ሁለተኛ ሰዎች በሚገባቸውና በሚረዱት መንገድ ነው ሲናገር የነበረ። ጌታ ለሚያዳምጡት ሰዎች በሚገባ መንገድ ነው የሚናገረው እንጂ ከ2000 ዓመት በኋላ አንድ ሰው ተነስቶ በዚህ መንገድ ነው መናገር ያለበት ስላለ በዚያ መንገድ አይደለም የሚናገረው። ጌታችን የተናገረው የተለያየ አምላካዊ ግብራትን በማስራትና በማሳየት አብ የሚሰራውን ሁሉ እኔ እሰራለሁ በማለት አባቴ የሚያደርገውን ሁሉ እኔ አደርጋለሁ በማለት እኔና አብ አንድ ነን በማለት የእግዚአብሔር ልጅ ነኝ በማለት በዚህ መንገድ በመናገሩ ነገራችን ላይ ሁለት ነገሮችን ጠብቋል። አንደኛ ሌላ አምላክ አይደለም፣ ራሱን የቻለ ከአብ ጋር የሚገዳደር አምላክ እንዳልሆነ በማሳየት የእግዚአብሔር ልጅ ነኝ፣ አባቴ የሰጠኝን አባቴ የሚያደርገውን ነው ማደርግ በማለት እሱ ፍጹም በሆነ ጥበቡ የሚገባ በሆነ መንገድ አምላክነቱን ገልጿል ማለት ነው። አሁን ወደ ተነሳው ጥቅስ ግን ስንመጣ በነገራችሁ ማታምኑም የተባሉት አይሁድ ናቸው። ይሄም የተነገረው በፍርድ አደባባይ ነው። ነገራችን ላይ ጌታችን በፍርድ አደባባይ ቆሞ አንተ ማነህ? የካህናት አለቆች፣ ሽማግሌዎች፣ ፈሪሳውያን ተሰብስበው አንተ ማነህ ንገረን ብለው ሲጠይቁት በነገራችሁ ማታምኑም ያላቸው በሉቃስ ወንጌል ምዕራፍ 22 ቁጥር 67 ላይ የሚገኝ ነው። በፍርድ አደባባይ ጌታን የሚከሱበት መንገድ እየፈለጉ ከአንደበቱ ለክስ የሚሆን ነገር እየፈለጉ በነበረበት ሰዓት የተነገረ ቃል ነው። ስለዚህ በመጀመሪያ ዓላማቸውን ነው የተናገረው ጌታችን። እናንተ ለማመን እኮ አይደለም የምትጠይቁት ወይም ለመማር አይደለም ለመክሰስ ነው የምትጠይቁት እያላቸው ነው። ግን አልተናገረም ወይ? ከዚያ በኋላ አልተናገረም፣ ምንም አላለም። እዚህ ላይ ነው ያቆመው። ወደ ታች ዝቅ ብሎ ምን ብሎ ተናገረ? አሁን ግን የሰው ልጅ በእግዚአብሔር ቀኝ በኃይል ቀኝ ሲቀመጥ ታያላችሁ ብሎ ተናግሯል። ከነገራችን ላይ ይሄ ንግግር በማርቆስ ወንጌል ምዕራፍ 14 ቁጥር 62 ላይ፣ በማቴዎስ ወንጌል ምዕራፍ 26 ቁጥር 64 ላይ ታገኙታላችሁ ታሪኩን ማለት ነው። እና ጌታችን በሁሉም በእነዚህ በሶስቱም ወንጌላት ስታዩት የሰው ልጅ በሰማይ ደመና በቅዱሳት መላእክት ታጅቦ በኃይል ቀኝ ይቀመጣል ብሎ ነው የተናገረው። ይሄ ንግግር አይሁድ ተረድተውታል ምን ማለት እንደሆነ። የዚህ ንግግር ምንጩ በትንቢተ ዳንኤል ምዕራፍ 7 ላይ ያለው የዳንኤል ራእይ ነው። ዳንኤል በሌሊት ራእይ አየው፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ። በዘመናት ወደ ሸመገለው የሚለው አብን ነው። ወደፊቱም አቀረቡት፣ ወገኖችንና አሕዛብን በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው
ብሎ የተናገረው ነው። ጌታችን የሰው ልጅ በሰማይ ደመና ይመጣል፣ ግዛት፣ ስልጣን፣ ክብር፣ መንግስት ተሰጠው የዘላለም መንግስት የሚለው ይፈጸማል። ታያላችሁ። የሰው ልጅ በሰማይ ደመና በእግዚአብሔር ቀኝ ሲቀመጥ፣ በእግዚአብሔር ክብር፣ ቀኝ ማለት ክብር ስልጣን ነው፣ በእግዚአብሔር መንግስት ሲቀመጥ ታዩታላችሁ ነው ያላቸው። አይሁድ ይህንን ንግግር ቀጥታ ከዳንኤል ሰንባት ጋር አገናኝተውት ነው ከዚህ በላይ ምን ስድብ አለ ብለው ወደ ሞት የወሰዱት ማለት ነው። ምን ማለት ነው? በዳንኤል የተነገረለት ይሄ የሰው ልጅ የሚመስል በሰማይ ደመና ጋር የሚመጣ የዘላለም መንግስት የሚሰጠው ቋንቋ በልዩ ልዩ ቋንቋ የሚናገር አሕዛብ ወገኖች ሁሉ ይገዙለት ዘንድ ግዛትና ክብር መንግስት ተሰጠው የሚባለው አይሁድ ለመሲህ የሚተረጉሙት ነው። እና በጣም አስቸጋሪ ነው ለነሱ የትርጓሜ። እንዴት ነው በእግዚአብሔር ዙፋን ላይ የሚቀመጠው? እንዴት ነው ወገኖች አሕዛብ ሁሉ ለሱ የሚገዙለት? እንዴት ነው የዘላለም መንግስት የማይጠፋ መንግስት የሚኖረው የሚለው ጭንቅ ነው። እና ጌታችን አዎ በዳንኤል እንዲህ ተብሎ የተነገረለት እኔ ነኝ እያላቸው ነው። ለዚያ ነው አይሁድ የተበሳጩት ማለት ነው። እና ክርስቶስ አልተናገረም። አንተ ክርስቶስ ነህ ተብሎ ለተጠየቀው ጥያቄ መልስ አልሰጠም። ይሄ ነኝ አላቸው። ለዛ እነሱ መልሱ ገብቷቸዋል። ከነገራችን ላይ ይሄ መልስ ክርስቶስ አሁን የክርስቶስ ነኝ ከማለት በዚህ መንገድ መመለስ የተሻለ የሆነበት ምክንያት ምንድነው ብለን ብንጠይቅ የአይሁድ የክርስቶስ ጽንሰ ሐሳባቸው የተሳሳተ ነው። ክርስቶስ ማለት ምድራዊ መንግስት የሚመሰርት እነሱን ከሮማውያን ነፃ አውጥቶ የእስራኤልን መንግስት የዳዊትን መንግስት በምድር ላይ የሚመሰርት አድርገው ነበር የሚያስቡት፣ በጦር የሚመጣ። ስለዚህ ክርስቶስ ነኝ ቢላቸው እሱን ነበር የሚያስቡት። ጌታ ግን ምን አላቸው? አይ ከፍ ያለው ነኝ፣ እንደውም እናንተ በምታስቡት መንገድ ሳይሆን ነብዩ ዳንኤል ትንቢት በተናገረለት መንገድ ከፍ ባለ ደረጃ የተገለጽኩት ሰማያዊ መንግስት ያለኝ ክርስቶስ ነኝ በማለት መልሶላቸዋል ማለት ነው። በሌላም ቦታ ጌታችን ስለ አምላክነቱ ተናግሯል። በዮሐንስ ወንጌል ምዕራፍ 3 ቁጥር 37 ላይ አባት ልጁን ይወዳል፣ ሁሉን ለልጁ ሰጥቶታል ይላል። ሁሉን ለልጁ ሰጥቶታል ማለት እግዚአብሔር ያለው ሁሉ የተሰጠው አምላክ ነው እንጂ የሚሆነው ሌላ አይደለም። በዮሐንስ ወንጌል ምዕራፍ 7 ቁጥር 17 ላይ እንደዚሁ አባቴ እስከ ዛሬ ድረስ ይሰራል እኔም እሰራለሁ። ስለ ሰንበት ሲከሰስ ነው። እና አብ በሰንበት ስራ ይሰራል እኮ ዓለም ጸንታ የምትኖረው አብ በሰንበት ስራ ስለማያቋርጥ ነው፣ እኔም እንደዚሁ እሰራለሁ በማለት አምላክነቱን ገልጿል። ችግሩ በተለይ ከእስልምና አካባቢ ያሉ ሰዎች ክርስቶስ እነሱ በሚሉት መንገድ እንዲናገር ነው የሚፈልጉት እንጂ እሱ በሚገባው መንገድ የተናገረውን አያዳምጡትም። ክርስቶስ ግን ተናግሯል። በዚህም ቦታ በተጠቀሰው ቦታ ላይ በዳንኤል ትንቢት የተነገረለት የዘላለም መንግስት ያለው ከሰማይ ደመና ጋር የሚመጣው በእግዚአብሔር ቀኝ የሚቀመጠው መሲህ ክርስቶስ እሱ እንደሆነ ተናግሯል ማለት ነው። የዘላለም መንግስት ያለው ደግሞ እግዚአብሔር ነው። የዘላለም መንግስት ፍጡር ሊኖረው አይችልም። ስለዚህ በዚህ መንገድ መረዳት ይገባል። ወስብሐት ለእግዚአብሔር። አይሁድ ክርስቶስን በጣም ብዙ ሰው እየወደደው እየተከተለው እንደሆነ ሰሙ ይላል። ጸሐፍት ፈሪሳውያን በየቀኑ በሚያስተምረው ትምህርት በሚፈጽመው ተአምራት የተከታዮቹ ቁጥር እየበዛ መጣ። ስለዚህ እንዲህ ዝም ካልነው በዚህ ከቀጠለ አገሩን ሊቆጣጠረው ነው ብለው ፈሩ፣ ቀኑ በክርስቶስ። ስለዚህ ወታደሮችን ጠሩና ሂዱና የናዝሬቱ ኢየሱስ ምኩራብ ላይ ያስተማረ ነው፣ ሄዳችሁ አስራችሁ ይዛችሁት ኑ ብለው ደና ጉልበት ያላቸውን ወታደሮች መርጠው ጌታን አስረው እንዲይዙ ላኳቸው። የዮሐንስ ወንጌል ምዕራፍ 7 ላይ ነው የተፈጸመው። እነዚህ ሁለት ወታደሮች ክርስቶስን ሊይዙት መጡ። እንግዲህ አሁን ያለነው ቤተክርስቲያን ነው፣ ምኩራብ ነው እንበልና ክርስቶስ እንዲህ አውደ ምሕረቱ ላይ ቆሞ እያስተማረ ነው። ሁለት ወታደሮች ጌታን ሊይዙት መጡ። ሲመጡ ህዝቡ ሁሉ ቁጭ ብሎ ጸጥ ብሎ የጌታን ትምህርት ይማራል። ጸጥ ብሎ ይማራል። የክርስቶስ ትምህርት እኮ ልዩ ነው አይደለም? ነው አይደለም? አሁን እኛ ኃጢአተኞቹን እንኳን ያው ቁጭ ብላችሁ እየሰማችሁ ነው። የክርስቶስን ትምህርት መስማት ብንችል እንዴት ያለ ነው። ብፁዕ ቅዱስ አቡነ ሽኖዳ የተባሉ አባት ምን ነው ዛሬ አገሩን ያጥለቀለቀው ድምፅ መቅረጫ ጌታ ባስተማረ ጊዜ በኖረ ኖሮ ይላሉ። ዛሬ አገሩን ያጥለቀለቀው ቪዲዮ ያኔ በኖረ ኖሮ ምን ነው ድምፁን በሰማ ነው።
የእሱ ድምፅ እኮ የእግዚአብሔር ድምፅ ነው አይደል? እሱ ተናግሮ ማስተማር ብቻ ይሰራል። የክርስቶስ ቃል ሲሆን ይሰራል። ሙቱን ውጣ ብሎ አልዓዛር ውጣ ሲለው ይወጣል። የሚሰራ የሚፈውስ ቃል ነው። በእውነት አምላካችን ድምፁን ያሰማል። እና የጌታን ትምህርት ቁጭ ብለው ጸጥ ብለው እየተማሩ ነው። በዚህ መሃል ሁለት ወታደሮች መጡና ምን አደረጉ መሰላችሁ? አይ አሁን ህዝብ መሃል ከምንረብሽ ትምህርቱን አሁን ይጨርስ የለ ሲጨርስ አስረን ይዘነው እንሄዳለን ብለው እነዚህ ሁለት ወታደሮች ቁጭ አሉ። ቁጭ ብለው የጌታን ትምህርት ሲማሩ ደስ ብሏቸው ለምን እንደመጡ ረሱት። ምን ሊያደርጉ ነው የመጡት? ሊይዙት ነው። ሰንሰለት ይዘው እኮ ነው የመጡት። ረሱት። የክርስቶስ ትምህርት ልታስረው መጥተህ ለምን እንደመጣ የሚያስረሳ ነው። በእውነት አምላካችን ቃሉን ያሰማል። አዎ ልብ የሚሰነጥቅ እኮ ነው የክርስቶስ ቃል አይደለም? የእግዚአብሔር ቃል ኃይል አለው በእውነት። እና ጸጥ ብለው ሰምተው ተምረው አድንቀው እንዴት ያለ ትምህርት ነው ብለው ተመልሰው ወደ አይሁድ ተመለሱ፣ ወደ ፈሪሳውያን። የታል ይዛችሁት የመጣችሁት? ማንን? የናዝሬቱን ኢየሱስን። አይ እኛ እንደዚህ ያስተማረ ሰው ከዚህ በፊት አይተን አናውቅም አሉ። አይሁድ ቅጥል አሉ። በእውነት ታስሮ ይመጣል ብለው ሲጠብቁ ጭራሽ ሊያስሩ የሄዱት ወታደሮች ደቀ መዛሙርት ሆነው መጥተው ስለ ክርስቶስ ይመሰክራሉ። ተበሳጩ አይሁድ። ከዚያ ምን አሏቸው መሰላቸው? እናንተ እኮ የወደዳችሁት ስላልተማራችሁ ነው አሏቸው። ከኔ ጋር ናችሁ? ምን ስላላችሁ ነው? እውቀት ስለሌላችሁ ነው እሱን ያደነቃችሁት። እስቲ ከተማረ ሰው የእሱን ትምህርት ወዶ የተማረ ሰው ታውቃላችሁ? ቁጭ ብሎ የተማረ ሰው አሏቸው። አንድ የተማረ ሰው እኮ አይከተለውም አሉ። ግን ክርስቶስን ቁጭ ብሎ የሰማ የተማረ ሰው አለ? የለም። አሁን ነግሬያችኋለሁ። ኒቆዲሞስ ይገርማችኋል፣ እዛው ቆሞ ይሰማል። ይሄ ወሬ ሲወራ እዛው ቆሞ ይሰማል። የተማረ ሰው እኮ እሱን አይከተለውም። አንድ እንኳን የተማረ ሰው እኮ የእሱን ትምህርት ቁጭ ብሎ ሰምቶ አያውቅም ሲሉ ኒቆዲሞስ እዛ ቆሟል። ኧረ እኔ ተምሬያለሁ ቁጭ ብዬ እንዳይል ነገር ሊመጣ ነው አይደል? እንደዛ ካለ የጌታ ተማሪ ነው ተብሎ ከምክር ቤት ምን ይላል? ይባረራል። ፈራ። ዝም አይል ደግሞ ጨነቀው። ይህን እየሰማውማ ዝም አልልም አልክድም አለ። ስለዚህ ምን አለ መሰላችሁ? ሰው ሳያጣራ ይፈርዳል ወይ? ያስተማረውን ሳናይ እንድንፈርድ ሕጉ ይፈቅድልናል ወይ አለ። ሄደው ተምረው የመጡት ሁለት ወታደሮች ናቸው። እኛ አብረናቸው ሄደን ትምህርቱን ምን አላለም? አልሰማንም፣ አልተማርንም። ባልሰማነው እንድንፈርድ ሕጉ ይፈቅዳል ወይ ብሎ ጥያቄ ጠየቀ ኒቆዲሞስ። እችን ጥያቄ ሲጠይቅ አንተ መች ተማርክ እንዳይሉት የተማረ ሰው ነው። አይ ነቢይ እኮ ከናዝሬት አይነሳም አሉት። አሁን ፈሩ፣ የተማረ ሰው ስለሆነ ማለት ነው። በቃ እንግዲህ እስቲ ሄደን መጽሐፍ እንመልከትና ነገሩን እናጣራለን ብለው ወደ የቤታቸው ተበተኑ ይላል። ኒቆዲሞስ በግልጽ ባይመሰክርም ቢያንስ ስብሰባውን በተነው። ከኔ ጋር ናችሁ ምዕመናን? ስለ ክርስቶስ ዝም ማለት አልፈለገም፣ ለመናገርም ደግሞ ፈራ። ስለዚህ በመናገርና በመፍራት መካከል ሆኖ ፈራ ተባ እያለ ክርስቶስ ስሙ ሲጠፋ መሃል ገብቶ ቢያንስ ስብሰባውን በተነው። ስለምን እየነገርኳችሁ ነው? ብዙዎቻችን እዚህ መካከል እንደ ኒቆዲሞስ ያለን ሰዎች አለን። በሃይማኖታችን የምናፍር፣ በማተባችን የምናፍር፣ በክርስትናችን የምናፍር፣ አምላካችን ሲሰደብ ጸጥ ብለን ስድብ የምንጠጣ ሰዎች አለን። ቤተ ክርስቲያን ስትሰደብ እንደ ውሃ ቁጭ ብለን የምንጠጣ ሰዎች አለን። ነጠላ ይዞ መታየት፣ አይ ዛሬ ላስቀድስ ነው፣ ዛሬ ወደ ቤተ ክርስቲያን ልሄድ ነው ለማለት የምናፍር በጣም ብዙ ወጣቶች እዚህ መሃል አለ። ለመሳለም የሚያፍር መስቀል ሄዶ አሁን ክርስቶስ በእኛ ሳያፍር እኛ በእሱ እንፈር። እሱ ስለኛ እርቃኑን ተሰቅሎ ያላፈረ እኛ እንዴት እናፍራለን? የምናሳፍረው እኮ እኛ ነበርን፣ እሱ አይደለም። በመስቀሉ የምናፍር፣ በማማተባችን የምናፍር፣ በመጾማችን የምናፍር ሰዎች አለ። የሥራ ቦታችን ላይ፣ የስልጣን ቦታችን ላይ፣ እንደ ኒቆዲሞስ የሹመት ቦታችን ላይ ኋላ ቀር ላለመባል፣ ሃይማኖተኛ መስሎ ላለመታየት ብዙ ነገር እኮ የምንናገር ወይ ብዙ ነገር ሲነገር ዝም እንላለን። በአምላካችን ከማፈር እግዚአብሔር በቸርነቱ ይጠብቀን። ኒቆዲሞስ ፈራ ተባ እያለ ተመልከቱ፣ መጀመሪያ በሌሊት መጣ፣ ሁለተኛ ግን ፈራ ተባ እያለ ስለ ክርስቶስ መሰከረ። ሶስተኛ ግን ኒቆዲሞስን የምናገኘው እዚሁ የዮሐንስ ወንጌል መጨረሻ ላይ ነው። ኒቆዲሞስ ዓርብ ዕለት
መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት ነው። ክርስቶስ እንደምታውቁት በጽኑ መከራ ያንን ሁሉ ጅራፍ ተቀብሎ ተሰቅሎ ደሙን አፍሶ ስጋውን ቆርሶ በታላቅ ስቃይ ነፍሱን ከስጋው ለይቶ ስለ ሁላችን በመስቀል ላይ ሞተ። ክርስቶስ በሞተበት ሰዓት አይሁድ ሐሳባቸው ምዕመናን አይሁድ ሐሳባቸው መስቀል ላይ መሰቀሉ ብቻ አይደለም፣ እሱ አላረካቸው። ከመስቀል ወርዶ ቆሻሻ የሚጣልበት ቦታ አለ፣ አስከሬን የሚጣልበት እዛ ቦታ ላይ እንዲጣል ነው የፈለጉት። እዛ የገሃነም ሸለቆ የሚባል አለ፣ እዛው ኢየሩሳሌም ጀርባ ያለ እንግዶች መጻተኞች የሚጣሉበት አስከሬን መጣያ ቦታ አለ። ስለዚህ ክርስቶስን ሰቅለው ታረኩም፣ ከመስቀል ወርዶ እዛ የገሃነም ሸለቆ ላይ እንዲጣል ነበር ሐሳባቸው። ይህን ጊዜ ሁለት ሰዎች በቆራጥነት የክርስቶስን ስጋውን ሄደው ጲላጦስ ጋር ሄደው ለመኑ። ከነዚህ ሁለት ሰዎች አንዱ ኒቆዲሞስ ነበር። ምዕመናን የመጀመሪያ ቀን በሌሊት የፈራና ክርስቶስን ተደብቆ ያመነው ኒቆዲሞስ በአደባባይ ኧረ እኔ የእሱ ተማሪ ነኝ ብሎ ለመመስከር የፈራው ኒቆዲሞስ በዕለተ ዓርብ ክርስቶስ በሞተበት ቀን ግን ዛሬ ግን አልክድህም አለ። ተመልከቱ፣ ክርስቶስ እኮ ሞቷል። ቀና ብሎ አያየውም፣ አይታዘበውም። በዚያን ቀን በሞተበት በተሰደበበት በተዋረደበት ዕለት ደቀ መዛሙርት እንኳን እግሬ አውጭኝ ብለው በተበተኑበት ዕለት ኒቆዲሞስ ግን ታማኝ ሆነው ተገኘ። ወደ ጲላጦስ ሄዱ። የአርማትያው ዮሴፍና ኒቆዲሞስ ሄደው የኢየሱስን ስጋ ለመኑት ይላል። እስኪ በሉ የኢየሱስን ስጋ ለመኑት። ለጲላጦስ ሄደው የማንን ስጋ ለመኑት? የክርስቶስን ስጋ ለመለመን ያብቃል። አሁን ብዙዎቻችን ስጋ ወደሙ ላለመቀበል አይኔ ንስሐ አባቴ መለማመጡም ሰለቸኝ፣ ደህና አባትም የለም በዚህ ዘመን ሚል ሰው አለ። ምዕመናን ለክርስቶስ ስጋ አይደለም የእግዚአብሔር ካህን ጲላጦስንም ብናገኘው እንለምነዋለን። የኢየሱስን ስጋ ለማግኘት ማንንም እንለምናለን፣ ስጋውን እናገኝ እንጂ። በእውነት ሁላችንን ለስጋው ለደሙ ያብቃል።